ድከሙ እስኪ ምን እንደምታመጡ እናያለን። እውነትሽን ነው ማለት ባለጉዳዩ እያለ ሌላው ሰው መጥቶ እዚህ ጋር ያንን ጉዳይ እኔ ነኝ የማውቀው ከኔ ውጪ ማንም ሊያውቅ አይችልም። ባለጉዳዩ እኮ ሌላ ሰው ነው አይደለ? ስለዚህ እናንተ የዚህን ያህል መድከም የዚህን ያህል ኢነርጂ መጠቀም የለባችሁም። እስኪ ነገሩን ለባለ ጉዳዩና ለባለቤቱ ተውለት። አዎ እናውቃለን። በእርግጥ እናንተ እዛ ጋር የሚቀርባችሁ ጥቅማ ጥቅም አለ እንደዚህ አይነት ነገር ካላደረጋችሁ፣ ግን በእንደዚህ አይነት መንገድ አይደለም። ምንም ቢሆን ከሩታ ጋር በጣም መልካም ጊዜያቶችን እኮ አሳልፋችኋል። ምንም ቢረሳ እኮ እነዛ ደጋግ ቀናቶች ሊረሱ አይገባም። ለዛም ነው ሩታ ብዙ ጊዜ በሪስፔክት የምታናግራችሁ። ለምን? ትላንት ስለምታስታውስ ትላንትን መልካም ጊዜ አብራችሁ ስላሳለፋችሁ፣ ጥሩ ታይም አብራችሁ ስላሳለፋችሁ እነዛ መልካም ጊዜያቶች ናቸው እነዚህ መጥፎውን ጊዜያቶች እየሸፈኑ እናንተንም ጊዜና ቦታ ክብር ሰጥታ እንድታናግራችሁ የሚያደርጋት ማለት ነው። ለምን? ሰው በገዛ ቤቱ መጥቶ ሰው ሊሰድባችሁ ሊያንቋሻችሁ አይገባም አይደለ? የማይሆን ኃይለ ቃልም መናገር የለበትም። እና እንዳለችሁ እናንተ ትደክማላችሁ፣ ምንም የምታመጡት ነገር የለም። ሞር እናንተ እንደዚህ ባረጋችሁ ቁጥር እኔ እንደውም ጉልበት አቅም እየሰጣችሁ ነው። እናንተ ግን የሚመስላችሁ እኔን ወደታች የምትጥሉኝ፣ እኔን የሆነ የበታችነት ስሜት እንዲሰማኝ በቃ እኔ እንደማልችል አድርጌኝ ራሴን እንዳይ ነው አይደለም የሚሰማችሁ። ግን አይደለም። ሞር እንደዚህ ባረጋችሁ ቁጥር እንደውም እኔ ጭራሽ እንደዚህማ ከሆነ ምንም ችግር የለውም። ለካ እንደዚህ እናንተ የምትናደዱ ከሆነ ከዚህ የበለጠ እኮ እኔ ማናደድ እችላለሁ፣ ግን ያን ነገር ስለማልፈልገው ነው እያለቻቸው ነበርና ትላንትና። እንዴት ናችሁልኝ እኔ ተወዳጆች? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ እንድታስቀምጡ እኔ በፍቅር እጠይቃችኋለሁ። እንግዲህ ሩታ አንዳንድ መልእክቶችን አስተላልፋለች። ስታስተላለፍም እንግዲህ እንደ ሀሳብ ግን ምንም ላታመጡ ብራችሁ ባትበሉ ባይነኝ እንደ ሀሳብ ነው። አያችሁ፣ እንደ ሀሳብ እሱም አስባላችሁ ነው። ገብታችኋል አይደለ? አንዳንድ ጊዜ ሁሉም ነገር በብር ሰውን መግዛት እንችላለን፣ በጥቅም ሰውን መግዛት እንችላለን ማለት አይቻልም። በነገራችን ላይ በጥቅማ ጥቅም የተገዛ ፍቅርም ሆነ ማንኛውም ነገር በረከት የለውም። ገብቷችኋል አይደለ? በተለይ የእናንተ ያልሆነ ነገር የእናንተ ነው። አሁን ላይ ልክ ሄርሜላ እንደምትፈራው የሰው ባል ቀምት አይደለ? ድብብቆሽ እንደዚህ እየተጫወተች ያለች ሁሌ ስጋት ሁሌ ውስጧ ይሆናል አይደለ? ፍራቻን እንዲሰማት የሚያረጋት የሰው ባል ስለነጠቀች የሷ ባል ስላልሆነ ከዛሬ ነገ ተመለሰ አልተመለሰ እያል ስለምታስብ ነውና እናንተ ሁለት ግለሰቦች ደግሞ ምናልባት ከሄርሜላ የምታገኙት ጥቅም ቢቀርባችሁ ይሻላል እንጂ ሩታን በዚህን ያህል እሷን ለመናገር ሞራልም የላችሁም እኮ። ማለት እቺ ልጅ ሰው በገዛ ቤቱ ቁጭ ብሎ ለምን አማረብሽ፣ ለምን ደመቅሽ፣ ለምን አየንሽ፣ አረ በጣም ሼም ነው። ምን ሆናችሁ ነው? በእርግጥ አብርሃም ጓደኛችሁ ነው ኦኬ። ግን ደግሞ እናንተ ቢያንስ አብርሃምን ቁጭ አድርጋችሁ አይ እንደዚህ ብታደርግ እኮ እንደዚህ ነው ብላችሁ ከአብርሃም ጋር ጉዳዩን መጨረስ እንጂ እኮ ከሩታ ጋር እናንተ ምንም የሚያገናኛችሁ ነገር የለም። ከሩታ ጋር መገናኘት ያለበት አብርሃም ነው ባለ ጉዳይ ስለሆነ ተጣሉም አልተጣሉም በልጃቸው ጉዳይ ከዚህ በኋላም ከዚህ በፊትም እንደሚገናኙት መገናኘታችሁ አይቀርም። እናንተ ማስቆም አትችሉም እኮ ሲጀመር የሁለቱን ግንኙነት ልታስቆሙት አትችሉም በታሪክ እናንተ ፍራቻችሁ ሁለቱ እንደሚዋደዱ ልብ ሆናችሁ ስለሚያክ ከዛሬ ነገ ይመለሳል አይነት ስሜት ይሁን አላውቅም። አብርሃም ደግሞ እኔ የራሴን ህይወት እየኖርኩ ነው፣ አንቺም የራስሽን ኑሮ ኑሪ ብሎ እኮ ሁለቱ ተነጋግረው ፋይል ዘግተዋል አይደለ? የልጃቸው ጉዳይ ነው እያገናኛቸው ያለው የልጃቸው ሁኔታ ነው አይደለ? ሊያገናኛቸው እየቻለ ያለው። ስለዚህ በልጃቸው ጉዳይና ደግሞ ሁኔታ እንዲገናኙ ፍቀዱላችሁ። ሌላው ደግሞ እንግዲህ እየጠጣችሁ ማን እንደሆንሽ ታውቂያለሽ ብላችሁ አንዳንዶች አላችሁ እንግዲህ በጣም የምትቃጠሉ የምትናደዱ እንስቶች አላችሁ። በተለይ ሴት እህት ሆናችሁ የሴት ልጅን ጫና፣ በደል፣ ጥላቻ የሆነ ደስ የሚላችሁ ማለት ማንኛውም ሴት እሷ ላይ የሚደርስባት ነገር ሌሎች ሰዎች ላይ እንዲደርስ አትፈልግም አይደለ? ሩታ ማለት እንግዲህ በራሷ የቆመች ጎበዝ ጠንካራ ሴት ናት። ይሄ ደግሞ ልናበረታታት ልንደግፋት ይገባል። እንደ ሀሳብ እኔ ሁልጊዜ እላቸዋለሁ ሩታ ብፁዕ ነች አይደለችም ማለት ታጠፋለች፣ ጥፋተኛ ነች፣ ተሳሳታች፣ ግን ከስህተቷ ትመለሳለች። ሰው እኮ ሁሉም ሰው ያጠፋል አይደል እንዴ? ጥፋቶቻችን እኮ ግንባሮቻችን ላይ ተለጥፈው ቢሆኑ ኖሮ እያንዳንዶቻችን ከቤታችን ባልወጣን አይደለ? እቤት ነበር የምንቀመጠውና ታጠፋለች፣ ግን ከጥፋቷ ትመለሳለች። ማለት ጥፋቷን የምታምን ልጅ ነች። አይ ሩታ እኮ ጥፋት ይሄ ነው ስትያት ወይም ደግሞ ስትላት የምታምን
የምታምን ልጅ ናት። እውነት ነው። ለምን ብዙ ጊዜ ስትናገር ወይም ደግሞ ስትናገር ከሰማችኋት ማለት ሁልጊዜ ትናገራለች። ጥፋተኛም እንደሆነች እንዳጠፋችም ብዙ ትናገረች። ግን የእሷ ጥፋት እሱ ካጠፋው ጥፋት እንደማይበልጥም ደግሞ ሁላችን እናውቃለን። ግን ዋናው ነገር ምንድን ነው? በቃ ለልጃቸው ሲሉ ሁሌ ሰላም መፍጠር እንዳለባቸው ሁሌ እነግራቸዋለሁ። እናንተም ብዙ የሩት ሴቶች እንግዲህ በራሷ ጠንክራ ሩታ በራሷ እንድትቆም ብዙዎቻችሁ ትፈልጋላችሁ። በተለይ በጣም መልካም የሩት ሴቶች አላችሁ፣ ቻናሏን እየገባችሁ ኮፒ ሊንክ የምታደርጉላት፣ ሼር የምታደርጉላት፣ በጣም ብዙ ሰፖርት የምታደርጓት ልጆች አላችሁ። እኔ ለእናንተ ቃል የለኝም። አያችሁ አይደለ? የሰው ልጅ ስትወዱት እስከ ጥግ ድረስ ነው። ጥፋቱንም እያረማችሁት ደስታውንም እየተደሰታችሁለት ሀዘኑም አብራችሁ እያዘናችሁለት ነው አይደለ? ከሰው ጋር አብራችሁ የምትቀጥሉ ስትወዱት ማለት ነው። መውደድ ደግሞ እስከ ጥግ ድረስ ነው እና እንግዲህ ጥቂት ጊዜ አይደለም 3 ዓመታት ማለት እንግዲህ ከኦዲየንስ ጋር እንደዚህ በፍቅር መቀጠል ቀላል አይደለም። እውነት ለመናገር አብዛኞቹ ዩቱበሮች የምታያቸው ከሆኑ ብዙ የጠፉ አሉ። መጥተው በጣም ታዋቂ ሆነው ከሚዲያው ላይ እየጠፉ በጣም ብዙ ሰዎች አሉና ሩታ ደግሞ በጣም ጠንክራ ራሷን አጀግና የቆመች እንስት ናት። እንደ ሰውማ ቢሆን ኖሮ እዚህ ሚዲያ ላይ ላናየት እንችል ነበረ። ለምን በጣም ብዙ የሚወረወሩባት ድንጋዮች አሉ። ግን እነዛ ድንጋዮች ግን ሰብስባ ቤት ወይም ደግሞ መሰረት የምትሰራ ልጅ ናት እንጂ በተወረወረባት ድንጋይ መልሳ የምትወረወር ልጅ አይደለችም። በጣም አስተዋይ ናት፣ ታገናዘባለች፣ ንግግር አዋቂ ናት። መናገር ያለበት ቦታ ላይ ትናገራለች፣ ዝም ማለት ያለባትን ቦታ ላይ ደግሞ ዝም ትላለች። ይሄ ደግሞ የልጅ አዋቂ ናት። በቃ የበሰለች እንስት ናት። ከዚህ በፊትም እናትየዋ ሲናገሩ ከሰማችሁ እኔ ከልጆች ሁሉ በጣም የምትደንቀኝ የምትገርመኝ ልጅ ናት። በጣም አስተዋይ ናት። ከእድሜዋ በላይ ነው የምታስበው። በእርግጥ ሩት ያው የመጨረሻ ልጅ እንደሆነች ታውቃላችሁ እና ግን ደግሞ በጣም ኮል የሆነች ስማርት የሆነች ልጅ ናት። በተለይ እንግዲህ ሶሻል ሚዲያ ላይ ካያችኋት በጣም ተጽዕኖ ፈጣሪ ናት። ሚዲያው ላይ እሷ ስትኖርና ሳትኖር ራሱ በነገራችን ላይ ሰዎች የፈለገውን ያህል እናንተን ለመጣል ቢሞክሩ እግዚአብሔር የሰጣችሁን ክብርና ሞገስ ማንም ሰው ሊነጥቃችሁ አይችልም። ኃይልም ክብርም ሞገስም የእግዚአብሔር ነው አይደለ? እሷ ደግሞ ከእግዚአብሔር ነው የተሰጣት። ገብቷችኋል አይደለ? ስለዚህ ዋናው ፖይንት ምንድነው? ትናንትና በተፈጠረው ነገር በአጠቃላይ እናንተ በዚህን ያህል የምትናደዱ ከሆነና አሁንም ነገሮችን የማታቆሙ ከሆነ እኔም ከዚህ የበለጠ መራመድ እንደምችል አቅም እንዳለ ጠንቅቃችሁ ታቆኛላችሁ። እና ቢያንስ እናንተ ብታርፉና እናንተ አላደለ የሆነ ሰላም ብትፈጥሩ የተሻለ ነው። እኔ ከጀመርኩኝ እስከ ጥግራት እንደሚታቃላችሁ እኔ በወሬ ሳይሆን በተግባር ነው። በነገራችን ሩታ የተግባር ሰው ናት። ብዙ ጊዜ አደርጋለሁ የምትለውን ነገር ከማድረግ ወደኋላ አትልም። በእርግጥ እልህኛ አይደለችም፣ ግን ደግሞ የተግባር ሰው የምትባል አይነት ልጅ ናት እና ልዑሌስ እንዴት እያያችሁት ነው? አያምርም? የኔ ውሻ፣ የኔ ፍቅር። እኔ እንደው ለዚህ ልጅ እንኳን ሲል ፈጣሪ አምላክ እንደው በቃ በማከላችሁ ሰላምን እንዲፈጥር ሁሌ እኔ ምኞቴም ነው ጸሎቴ ነው። ለምን ቢያንስ ልጃቸው የእነሱ ጭቅጭቅና የእነሱን ብጥብጥ እየሰማ ማደግ የለበትም። ለምን ይሄ ልጅ ከዚህ በኋላ እያደገ ነው የሚሄደው። እያደገ በሚሄድ ሰዓት ደግሞ ልጆች መስማት ማዳመጥ በሚችሉ ሰዓት ደግሞ አይምሯቸው ላይ የሚቀረጽ ነገር አለና እንደዚህ ነገር እንዳይፈጠር እንግዲህ ሩታም የራሷን ያህል ብዙ መንገዶች እየሄደች ነው። ካልጥፋት ይቅርታ እየጠየቀች ነው። ለምንድን ነው ይቅርታ የምትጠይቀው ያላችሁ ብዙዎቻችሁ ትቃወማላችሁ። እንግዲህ አይደለም ሰውና ሰው ይቅርና እግዚአብሔር እንኳን ክርስቶስ እኛን የሰው ልጆችን ይቅር ያለን አምላክ ነው አይደለ እንዴ? እንደኛ እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ፈጣሪም እኛን ይቅር አይለንም። ግን ፈጣሪ እኛን ይቅር ያለን ሰው እንዴት ነው እኛ እርስ በርሳችን ይቅር መባባልን እንደ ትልቅ ነገር ልናየው የምንችለው? እንደዛ ማየት የለብንም እና ይቅርታ በመጠየቋ በጣም ደስተኛ ነኝ። ግን ያው ይቅርታ ከልክ ሲያልፍም ልመና ነው የምትሉ ልጆች አላችሁ። እናንተ በተረዳችሁበት መንገድ ለሷ በማሰብ ለምን ቆፍጠና አትልም? ለምንድን ነው እሷ ራሷ የማታስከብረው? እሱ ነው ይቅርታ መጠየቅ ያለበት ነው። ሀሳባችሁን እጋራቸዋለሁ። ግን ደግሞ ተናግራለች። እሷን በቃ ለልጇ ስትል ዋጋ መክፈል እንዳለባት የትኛውም እናት ለልጇ ብላ ዋጋ መክፈል እንዳለባት ነገ ልጇ የሆነ ጥያቄ ቢጠይቃ ለዛ ጥያቄ ምን አይነት መልስ ሊኖራት ይችላል? ዛሬ ላይ ያላስቀመጠችለትን ነገር ነገ ላይ ልትሰጠው አችልም እና ሩታ እያደረገች ያለችው ነገር ትክክል ነው። ግን ደግሞ አንዳንዴ የምትሄድባቸው መንገዶች አሉ ትክክል ያልሆኑ። እነዚህ ትክክል ያሉ ነገሮች ግን እሷ ትክክል ስለሚመስላትና ነገሮች በዛ መንገድ መስተካከል የሚችሉ ስለሚመስላት ነው። ገብቷችሁ አይደለም? ለምን አብርሃምና ሩት እንግዲህ ያሳለፉት የህይወት መንገድ ቀላል አይደለም። እንደዚህ ዝም ብሎ የመጣ አይደለምና ታዲያ አንድ እንስት በመሀል መታ ልጇንና ትዳሯን ስታፋታ ወይም ደግሞ ሜዳ ላይ ስትበትን ዝም ብላ አታይም አይደል እንዴ?
እንኳን አይደለም ሩታ ይቅርና ሄርሜላ እንኳን በጣም ብዙ ዋጋ እየከፈለች ነው አይደለ? አብርሃምን ከሩታ ጋር ለይቶ የራሷ ለማድረግ በጣም ብዙ መንገዶችን እየሄደች ነው። ስለዚህ ሩታ ደግሞ በጣም ብዙ ዋጋ ከፍላለች ለዚህ ህይወት። ስለዚህ የተሻለው እንጂ የሚመጣው ያልተሻለው ነገር አይመጣም። አንዳንዴ እህሏችሁ ካልሆነም አልሆነም ነው። እውነት ነው። ለምን እህልዋ ይባላል። አንዳንድ ጊዜ እህልዋችሁ ካለቀ ምንም ብትዋደዱ ምንም ብትፋቀሩ አብራችሁ የመሆናችሁ እድል በቃ ያበቃል አይደለ? ለምን እግዚአብሔር ያልፈቀደው ህይወት እግዚአብሔር ያልፈቀደው ነገር ስለማይሆን፣ ስለዚህ በቃ እነዚህ ልጆች እንግዲህ እግዚአብሔር ያልፈቀደውን ብለን እኛ ራሳችንን እናሳምንና የራሳቸውን ኑሮ ሁለቱም በየራሳቸው ፊና እንዲኖሩ በቃ ሰላማቸውን እንስጣቸው። የምንሰጣቸው ሰዎች ደግሞ በዙሪያቸው ያሉ ሰዎች ናቸው። ገብቷቸዋል አይደለ? ሁሌ እዚህም ትክክል ናቸው እዛም ትክክል ናቸው፣ የራሳቸውን ህይወት አይኖሩም። በእነሱ ህይወት ላይ ሁል ጊዜ እንደ ጨው ገብተን እኛ ማጣፈጫነን የሚሉ በጣም ብዙ ሰዎች አሉና ለማንኛውም ለእናንተ ልቦና ይስጣችሁ ማለት ወዳለሁኝ። ድምፅ አበዛሁባችሁ። በያላችሁበት የኔ ውድ ተመልካቾቼ ሰላማችሁ ይብዛልኝ። ላይክና ሼር፣ ሰብስክራይብ እንዲሁም ሀሳቦቻችሁን ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባባይ